It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የአርሰናሉ ግብ ጠባቂ ዴቪድ ራያ ንጉስ ነው በዘንድሮ የውድድር ዓመት። አርሰናል ለድል አርሰናል ለክብር የሚበቃ ከሆነ ዕድሜ ለዴቪድ ራያ የምንልበት በጣም በጣም ብዙ ምክንያት አለ። ዕድሜ ለዴክላን ራይስ፣ ዕድሜ ለጋብርኤል ማጋሌሽ፣ ዕድሜ ለሳሊባ የምንል ከሆነ እዚህ ዝርዝር ውስጥ ልንለጥለው የማይገባ ልንተወው የማይገባ እንተወው ካልንም ግፍም በደልም የሚሆነው ስም የዴቪድ ራያ ስም ነው። ግን ደግሞ ግብ ጠባቂ ስለሆነ በግብ ጠባቂነት ያለ አለመታደል ተጠቂ ያደርገዋል፣ ሰለባ ያደርገዋል። ያንን በተመለከተ ከዚህ በፊት በስዊድን በአሜሪካን በመጫወት የሚታወቅና እዚህ አትሌቲክ ላይ የሚጽፍ አንድ የቀድሞ ግብ ጠባቂ የእውነት ግብ ጠባቂዎች ለምንድን ነው በቀላሉ ባሎንዶርን ሲያሸንፉ ማናየው? ለምንድን ነው እንዲህ ባለው የዓመቱ ኮከብ ተጫዋች ምርጫ ውስጥ ዘንድሮ ሱማ እማይባልላቸው ለምንድን ነው የሚለውን በተመለከተ በቁጭት ያነሳል። እናም እንደ ዴቪድ ራያ ያሉ ግብ ጠባቂዎች የዓመቱ ምርጥ ተጫዋቾች ሽልማትን እምብዛም ሲያሸንፉ የምናይበትን ምክንያት ለምረው ሲያሸንፉ በተደጋጋሚ የማናየው የሚለውን ለማንሳት ጥረት ይደረጋል። አንድ ነገር ተረጋግጧል። ዴቪድ ራያ ለሶስተኛ ተከታታይ የውድድር ዓመት የፕሪሚየር ሊጉን የጎልደን ግሎቭ ወይም የወርቅ ጓንት ሽልማት አሸንፏል። ይሄ ተረጋግጧል። ከዚህ በኋላ በቀሩት ሁለት ጨዋታዎች የሚቀየር ምንም ነገር የለም። ይሄ እውነት ነው። ይሄንን እውነት ይዘን ግን ዴቪድ ራያ በቀደም አርሰናል ከዌስትሃም ዩናይትድ ጋር ሲጫወቱ የአዳናት አንድ ኳስ አለች። ያቺ ኳስ አርሰናልና ዌስትሃም 78ኛው ደቂቃ ላይ 0-0 እያሉ የዌስትሃም ዩናይትዱ ተጫዋች በፍጹም መረጋጋት ወደ ጎልነት ሊቀይራት እንደሚችል የአርሰናል ደጋፊዎች እናም የቡድን ጓደኞቹ እውነት ለመናገር በድንጋጤ ጎል ገባብን የሚለውን ስሜት ለማስተናገድ እየተዘጋጁ ባሉበት ሰዓት ላይ ማቲያስ ፈርናንዴዝ በቀላሉ ሊያስቆጥር የሚችለውን ኳስ ግቡን ለቆ የወጣበት መንገድ፣ ያጠበበበት መንገድ፣ ከዛ ማቲያስ ፈርናንዴዝ ሲመታው ኳሱን ያዳነበት መንገድ ዴቪድ ራያን መቼም ቢሆን በተለይ የውድድር ዓመቱ ሳይከሽፍ አርሰናል ዋንጫ አሸንፎ የሚያጠናቀቀው ከሆነ የዴቪድ ራያን እቺን ሴቭ ማንም ቢሆን ሊረሳት አይገባም፣ ሊረሳት አይችልም። ግን አንድ ጥያቄ ብጠይቅሽ ለምሳሌ ለአንቺም ለአድማጮችም እቺ ዴቪድ ራያ ያዳናት ኳስ ትሮሳርድ እንዳገባት ኳስ ትዝ ትለናለች? ማርቲን ኦዲጋርድ እንዳደረገው አሲስት ትዝ ትለናለች? ወይም እሱ ያችን ኳስ 78ኛው ደቂቃ ላይ አድኖ ግን ትሮሳርድ 83ኛው ደቂቃ ላይ ሲያገባ የትሮሳርድ ጎል የተወራለትን ያህል ወይም የኦዲጋርድ አሲስት የተወራለትን ያህል ተወርቶለታል? ያንን ያህል እኩያ ክብር ተሰጥቶታል? ከዚህ በኋላም ዓመታት እያለፉ በመጡ ቁጥር ትዝ ይላችኋል፣ ያኔ እንደዛ ተጨንቀን ትሮሳርድ ያገባው ጎል ይባላል እንጂ ዴቪድ ራያ ያዳነው ኳስ ይባላል? ይሄንን ጥያቄ ስናነሳ ነው የበረኞች ሚና የበረኞች አስተዋጽኦ እና የአውትፊልድ ፕሌየሮች አስተዋጽኦ እኩያ ተደርጎ የማይታየው። ለአውትፊልድ ፕሌየሮች ኳስ የበለጠ ዋጋ የበለጠ ክብር ይሰጣል።
ጉዳዩ ያችን ኳስ ዴቪድ ራያ አዳናት ወይም ያዳነበት 78ኛው ደቂቃ ላይ ማዳኑ ብቻ አይደለም። ነገር ግን በዛ ጨዋታ ላይ ዌስትሃም ዩናይትድ የበላይነትን እየወሰደ እኮ መጥቶ ነበር። አርሰናል እኮ እየተጨነቀ ነበር። አርሰናል እኮ እያቃተው መስሎ ነበር እኮ። ያችን ኳስ ባያድን ኖሮ ዌስትሃም ይበስበታል። ያችን ኳስ እሱ ባያድናት ኖሮ አርሰናል በዚሁ የመጨነቅ ስሜቱ የበለጠ ከፍ እያለ ይሄድ ነበረ። ያቺ ኳስ ዌስትሃም ዩናይትድን ከወራጅ ቀጠና ትግል ውስጥ ለማውጣት በፕሪሚየር ሊጉ የመትረፍ ዕድሉን ለማስፋት በጣም ተጠቀም ነበር። ያቺን ኳስ ዴቪድ ራያ ሲያድናት ግን የአርሰናልን ዋንጫ የማንሳት አቅም ዕድል ከማንቸስተር ሲቲ ጋር ያለውን ትንቅንቅ በበላይነት ለማጠናቀቅ የበለጠ የምትረዳ ሆነች። ይሄ ቦልድ ፋክት ነው። ይሄንን ያህል ሲግኒፊካንት ያለውን ሴቭ ነው ዴቪድ ራያ ያደረገው። ይሄንን መካድ አንችልም። ይሄንን አሳንሰን ማየት አንችልም። ለዚህም ይመስለኛል ልክ የዌስትሃምና የአርሰናል ጨዋታ እንዳበቃ የቀድሞ የማንቸስተር ዩናይትድ ጀግና ግብ ጠባቂ ፒተር ሽማይክል ሲናገር አንድ አስተያየት ሰጠ። ፒተር ሽማይክል ያለውን ነገር ብነግርሽ እንዳለ እንደወረደ እናስቀምጠው ብንል ፒተር ሽማይክል ምን አለ? ራያ ለሱ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች እንደሆነ ቦልድሊ ተናገር። ለእኔ ፕሌየር ኦፍ ዘ ይር ፕሌየር ኦፍ ዘ ሲዝን ዴቪድ ራያ ነዋል። ፒተር ሽማይክል የሰጠው ምስክርነት ነው። ይህንን ካለ በኋላ የአርሰናል የመከላከል ሪከርድ ጠንካራ በሆነ ታክቲክ የመጣ ሳይሆን ግብ ጠባቂው ዴቪድ ራያ ወሳኝ በሆኑ ጊዜያት ቡድኑን ደጋግሞ በማዳኑ የመጣ ነው ብሎ ይከራከራል። ከዛ አንድ ጥያቄ ያነሳል። ይህንን ጥያቄ አሁኑኑ እንድትመልሹ እፈልጋለሁ። ራያን ከዚህ የአርሰናል የተጫዋቾች ስብስብ ውስጥ ብናወጣው ይላል ፒተር ሽማይክል፣ ይሄ አርሰናል እውነት በደረጃ ሰንጠረዡ አናት ላይ ሆኖ እናገኘው ነበረ ይላል። ጥያቄ ይጠይቃል። ለሱ ግን ይሄ በፍጹም የማይታሰብ አርሰናል ማይነስ ዴቪድ ራያ የሊጉ መሪ ሆኖ የምናይበት እድል ጠባብ ነው ወይም የለም ይላል። ይህን ያህል ወሳኝ ተጫዋች ነው። ይህን ያህል ወሳኝ ሚና ያለው ግብ ጠባቂ ነው። የፕሪሚየር ሊጉን የዓመቱ ኮከብ ተጫዋች የመባል ክብር ለማግኘት ግን የዚህን ያህል ቀላል አይደለም። ለግብ ጠባቂ ቀላል አይደለም፣ ግን ይገባል ማለት አሁን ሽማይክል የጠየቀውን ጥያቄ እንዴት ነው ትመልሺው? እሱ ቢወጣ አርሰናል እውነት የሊጉ አናት ላይ ይቀመጥ ነበር? ከባድ ነው። እኔ የሚከብድ ይመስለኛል። ለምን በተለያዩ ጨዋታዎች ላይ ዴቪድ ራያ ያችን ኳስ ባያድናት ኖሮ አርሰናል ዛሬ ተሸንፎ ነበር ወይም ነጥብ ተጋርቶ ነበር ብለን የተናገርንበት 3-4 አጋጣሚ እንዳለ አስታውሳለሁ። ከዛ በላይ እንደውም ቁጥሩን ካላሳነስኩት ማለት ነው። ስለዚህ ዴቪድ ራያ የለም ማለት እነዛ ኳሶች ጎል ይሆኑ ነበር ማለት ነው በሌላ አገላለጽ። ስለዚህ ያ ማለት የዴቪድ ራያ በቃ የግል ብቃቱ ውጤት ነው እና አርሰናልን ያን ያክል ነጥብ ተቀንሶበት እዚህ ደረጃ ላይ ማየት በጣም ያጠራጥራል የሚለው የሚያጋራ ይመስለኛል። የብዙዎቻችን ለመጋራት የማይከብድ ሀሳብ ነው። በእርግጥ አርሰናል ላይ ሌላ አሁን የዴቪድ ራያን ነገር ለይተን እያየን ስለሆነ ነው እንጂ የእሱን ብቃትም ደግሞ በቃ በጣም አሪፍ ካረገለት ነገር መካከል የተከላካይ መስመሮቹም ተጫዋቾች አስተዋጽኦም በጣም አሪፍ እንደሆነ ይታወቃል። ግን የዴቪድ ራያ ግን በጣም የተለየ ነው። እንዲህ አንድ የሚሰማኝ ነገር ጠንካራ ወይንም ደግሞ ትልልቅ ክለቦች ጎበዝ ግብ ጠባቂ አላቸው። በቃ ለጥንካሬያቸውና ለጎበዝናቸው ለአሸናፊነታቸው አንድ ጎበዝ ግብ ጠባቂ ግዴታ ነው። የግብ ጠባቂ አስተዋጽኦ እንዲህ እንደ በፊቱ ኳስ ሲመታ የማዳን አይነት ነገር ብቻ አይደለም። አሁን ባለው ሁኔታ አይደለም። በደንብ እንደምንረዳው አሁን ፓሪስ ሰን ጀርመን ላይ አንድ የሚነሳው ነገር እኮ ይሄ ነው። የግብ ጠባቂውን አንተ እንደውም ትናገራለህ ብዙ ጊዜ ፓሪስ ሰን ጀርመን ላይ ያለው ግብ ጠባቂ ያሳስበኛል። ሌሎች ነገሮች ሙሉ ሆነው የግብ ጠባቂውን ብቃት በተመለከተ ግን እንደዚህ አፋችንን ሞልተን ለመናገር እንደ ዴቪድ ራያ እንደ ኑየር ምናምን ብሎ ለመናገር ግን ያስቸግራል። ገና ሂደት ላይ ያለ ግብ ጠባቂ ነው እና ያም ስላለ የዴቪድ ራያ ያዳናቸው ኳሶችና ጉብዝና አርሰናል አሁን ለሚገኝበት የመሪነት ደረጃ ትልቅ አስተዋጽኦ አለው። ምንም ያጠራጥራል ምንም ጥያቄ የለም። እግር ኳስ ውስጥ ቅድም ለማለት የሞከርኩት ለምሳሌ የብሩኖ ፈርናንዴዝ ጎሎችና አሲስቶች በቀላሉ ይታያሉ።
በቀላሉ ይሰፈራሉ። አሲስት አረጋ አይደል? አሁንም እኮ በቃ ዓለም ይጨነቃል። አሲስቱን ሪከርዱን ይሰብራል አይሰብርም? 19 ነው አይደል? 20ኛውን አሲስት ያረጋል አያረግም? ከ20 ያልፋል አያልፍም? ከኬቨን ደብሮይነን ቴሪ ዳንኤል ኦንሪን ሊበልጥ ይችላል አይችልም? ሲምፕል ነው። ጎሎችም እንደዛው። ስለዚህ የብሩኖ ፈርናንዴዝ ጎሎችና አሲስቶች፣ የዴክላን ራይስ የጨዋታ ቁጥጥር በቀላሉ እግር ኳስ ውስጥ ቦታ የምትሰጫቸው ናቸው። ወይም ኤርሊንግ ሃላንድ በዘንድሮ የውድድር ዓመት ያገባው ጎል ብለሽ ብታስቢ እነዚህ ናቸው እግር ኳስ ውስጥ የበለጠ ገዝፈው ቦታ የሚይዙት። የእግር ኳስ ወዳጆችም ዋነኛ የትኩረት አቅጣጫዎች እዚህ ላይ ያተኮሩ ናቸው። ግብ ጠባቂዎችን ግን ብትወስጂ አሁንም በእግር ኳሱ እንግዳ በሆነ እይታ ውስጥ ነው የምታገኛቸው። ማለት ዊርድ ነው ስለ እነሱ የሚሰማን ስሜት እንደሆነ በእግር ኳስ ውስጥ አስፈላጊ እንደሆኑ እናምናለን፣ ግን ወሳኝ አድርገን ግን አንወስዳቸው። የወሳኝ መሪ አድርገን አትወስዳቸውም። ብሩኖ ፈርናንዴዝ፣ ሃላንድ ገባ አልገባም፣ ዶኩ ገባ አልገባም፣ ዴክላን ራይስ አለ የለም ምናምን ነው እንጂ የምትይው እንደዛ እንደ ወሳኝ አድርገን አንወስዳቸውም። ለዛ ነው ልሽ ዓለም አሁን ለምሳሌ 60 ስንት ዓመት ሆኖ መሰለኝ 63 ዓመት ሆነው አንድ ባሎንዶሮን የሚያሸንፍ ግብ ጠባቂ ካገኝ። እውነት ግን በእነዚህ 63 ዓመታት ውስጥ ይሄ ክብር የሚገባቸው ግብ ጠባቂዎች አልነበሩም ነው? እንደዛ ነው እያልን ያለ ነው። እንደዛ ነው የምር የሚሰማን። 63 ዓመት እኮ በጣም ብዙ ነው፣ በጣም ብዙ ነው። በእነዚህ 63 ዓመት ውስጥ እንግዲህ እኛ እንኳን የምናስታውሳቸውን ሰዎች እንቁጠር ብንል እነ ቡፎንን እኮ እያልን ባሎንዶር እኮ አላሸነፈም። እነ ኑዌርን እኮ እያልን ነው ባሎንዶርን እኮ አላሸነፈም። እነ ኤደርሰንን እያልን ነው አላሸነፉም። ምን አጉድለው ነው? በረኛ የሚለካበትና አውትፊልድ ፕሌየር ወይም ሌሎች ተጫዋቾች የሚለኩበት ነገር በእግር ኳስ ውስጥ የተለየ ስለሆነ ነው። የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተጫዋች በሚል ከተመረጡ ደግሞ ወደ 45 ዓመት አካባቢ ከሆናቸው ግብ ጠባቂዎች አሪፍ ግብ ጠባቂ በፕሪሚየር ሊጉ ስላላየን ነው 48 ዓመት። በእነዚህ 48 ዓመታት ውስጥ ይሄ ክብር ይገባቸዋል። ዘንድሮ ይሄኛው ግብ ጠባቂ ልዩ ነው የሚባል ስለጠፋ አደለም፣ በጭራሽ አደለም። ስለዚህ ፒኤፍኤው ወይም የፕሮፌሽናል እግር ኳስ ተጫዋቾች ማህበር ለመጨረሻ ጊዜ የዓመቱ ኮከብ ተጫዋች በእንግሊዝ ፕሪሚየር ሊግ ብሎ የመረጠው ግብ ጠባቂ ፒተር ሺልተን የሚባል ግብ ጠባቂ ነው። ስሙን ብዙ ሰው አስታውሰውም። ምርጥ የኖቲንግሃም ፎረስት ግብ ጠባቂ ነው። አሁን ይሄ ሰው ለመጨረሻ ጊዜ የዓመቱ ኮከብ ተብሎ ከተመረጠ ይኸው 50 ዓመት ሊሞላል። አሁንም ለዴቪድ ራያ የሚያደላ አይን የለም፣ ለዴቪድ ራያ የሚሳሳ ስሜት የለም። ዴቪድ ራያ ግን ለምን ነበረ ግን በእውነት ነው የምነግርሽ የመጨረሻቸው ካልሻቸው ተጫዋቾች በዚህ ምክንያት አንሰህ ካንተ ይልቅ ለገሌ ሰተነዋል ልትዩ የምትሽው ነገር የለም። የምትነግሪው ነገር አይ አንተ እኮ በረኛ ነህ። ይሄ እውነት ነው። ግን እሺ ይሄ እውነት ነው። ይሄንን እውነት እንዳለ ይዘን በእነዚህ 50 ዓመታት ውስጥም አልተቀየረም፣ በእነዚህ 63 ዓመታት ውስጥም የተቀየረ አመለካከት የለም። አሁንም ሰዎች ይከራከራሉ። የቀድሞ በረኞች ፒተር ሽማይከል፣ የቀድሞ በረኛው እገሌ ምናምን የሚባል ለበረኛው ለዴቪድ ራያ ወግ ነው። ግን ግብ ጠባቂዎች እስከ መቼ ምናምን ይላሉ። አሁን ዘንድሮ ዴቪድ ራያ በተደጋጋሚ አርሰናል በጣም የሚፈልገውን ሴቭ አድርጎለታል። በጣም በተደጋጋሚ ምቹ በሆነ ጊዜ የተደረጉ ተራ ሴቮች እኮ አይደሉም። የማወራልሽ ሳምሪ 3-0 እየመራ ያዳነውን ኳስ እኮ አይደለም እምልሽ፣ ወይም 2-0 ምናምን እየመራ ያለውን ማዳን አይደለም እኮ እምልሽ። ውጤትን ያስጠበቁ አርሰናል እየመራ 1-0 ያችን ውጤት ወደ አቻ እንዳትቀየር አስጠብቆ እየወጣበት የዴቪድ ራያ ሴቮች አሉ። እሱ ብቻ አይደለም፣ የጨዋታውን አጠቃላይ ሂደት የቀየሩ ዌስትሃም ከአርሰናል ማቲያስ ሄርናንዴዝ አግብቶት ቢሆን ኖሮ ቶታል የሚቀየር ነገር ነበረ። 78ኛው ደቂቃ ላይ መሆኑ ብቻ ሳይሆን አርሰናል ብልጫ እየተወሰደበት ነበርናል። ስለዚህ ውጤት ያስጠበቁ፣ የጨዋታውን ሂደት የቀየሩ፣ ከዛ በተጨማሪ ደግሞ ጨዋታው ከቡድናቸው ቁጥጥር ውጪ ሊሆን ሲል ቡድኑን ህያው ያደረጉ ሴቮችን አድርገዋል። ምን ያድርግ ከዚህ በላይ አንድ ግብ ጠባቂ? ቀደም ሲል እንደጠቀስኩት እኮ ነው ይሄ ልጅ ጎበዝ መሆኑን የምታውቂው ጉብዝናም የዘንድሮ ብቻ ለመሆኑን የምትረጂው ለሶስተኛ ተከታታይ የውድድር ዓመት የዓመቱን ጎልደን ግላቭ ወይም ደግሞ ብዙ ጎል ሳይቆጠርበት ጨዋታን በማጠናቀቅ የሚሰጠውን ክብር አግኝቷል። ማን ነው ከዚህ በፊት ያገኘው? እንደዚህ በመደዳ ፔፔሬና ጆ ሃርት እንደዚሁም ደግሞ ኤደርሰን ናቸው። አሁን
ዴቪድ ራያ ነው። 38 ጨዋታዎች ነው አይደል የሚደረጉት? 36 ነው እስካሁን ያየ ነው። 37ኛው ሰኞ፣ ከዛ ደግሞ በሚቀጥለው ሳምንት የሚደረገው 38ኛው ጨዋታ። በ36 18 ወይ 50% ላይ ጎል አልገባበት። የአርሰናል ተከላካይ አሪፍ ስለሆነ ብቻ አይደለም፣ ምርጥ ተከላካይ ስላለው ብቻ አይደለም፣ ይልቁንም እሱ ምርጥ ስለሆነ ነው። ቅድም ያልኩሽ ከ48 ዓመት በፊት የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ተብሎ የተመረጠውን የኖቲንግሃም ፎረስቱን ግብ ጠባቂ ፒተር ሼልተን እሱን በተመለከተ አንድ ብሪያን ክላፍ የሚባል ሰው የሰጠለትን ምስክርነት ልንገርሽና እግር ኳስ የምርም እንደዚህ ነው እንደ ምናምን እንድትያረግሻል ወይም የጎበዝ ግብ ጠባቂዎች ፋይዳ በቡድናቸው ውስጥ ምን ድረስ እንደሚሄድ ቆንጆ አድርጎ አስቀምጦታል። ምን እንዳለ ታውቂያለሽ? ብሪያን ክላፍ ፒተር ሼልተን የኖቲንግሃም ፎረስቱ ግብ ጠባቂ ጎበዙ በረኛ ማለት ነው። ሼልተን ከበስተጀርባቸው እያለ ሌሎቹ በሙሉ በበለጠ የመተማመን ስሜት ይጫወቱ ነበራል። ይሄ ማለት ሳሊባን ማለቱ ነው። ይሄ ማለት እንደ ማጋሌሽ ያሉ ተጫዋቾች ማለቱ ነው። ይሄ ማለት ቲምበርንም እንደዚህም ካላፊዮሪንም የሚመለከት ነው። ከኔ ቢያልፍ አለ ትያለሽ። ስለዚህ በስጋት በመጨነቅ ከመጫወት ይልቅ በራስ መተማመን ትጫወቻለሽ ማለት ነው። ተከላካዮች የበለጠ ደህንነት ይሰማቸው ነበር ይልና አጥቂዎች ደግሞ ጨዋታዎችን ለማሸነፍ አንድ ጎል ካገቡ እሱ በቂ ነው የሚል ስሜት ይሰማቸዋል። ለምን? ራያ ያድናል ነው ነገሩ። ፒተር ሼልተን ያድናል ነው ነገሩ። ይሄ ማለት በአጭሩ ተከላካዩም ላይ አጥቂውም ላይ ተጽዕኖን የሚያሳድር ከሆነ በራስ መተማመን ስሜትን ከፍ የሚያደርግ ከሆነ በሌላ አነጋገር ምን ማለት እንደሆነ ታውቂያለሽ? ቡድኑ ላይ የሚያሳድረውን ፖዚቲቭ ስፕሪት ነው የሚያሳይሽ። ዚስ ማች ኢምፖርታንት ናቸው። ማን? በረኞች አላልኩም፣ እንደ ዴቪድ ራያ ያሉ አሪፍ ግብ ጠባቂዎች። ስለዚህ ግብ ጠባቂዎች ሙሉ ጨዋታውን የሚያሳልፉት ታዲያ ለምንድነው ዋጋቸው የማይታየው ካልሽኝ ሙሉ 90 ደቂቃ ሜዳ ላይ የሚቆዩበት ዋነኛው ነገር ምንድን ነው? ጎል እንዳይገባ መከላከል። እነሱ የስፖርቱ አንድ ሰውዬ በጣም አሪፍ አድርጎ ያወራውን ነው እችል የምነግርሽ። በረኞች የእግር ኳስ አስተጓጓዮች ናቸው ይላል። ጎል እንዳናይ። አዎ ገብቶሻል አይደል? በእግር ኳስ ምን ፈልገሽ ነው የምትቀመጪው? ለማየት ጎል ሲገባ ከሁለቱ አንዳቸው ሲያሸንፉ ለማየት ነው አይደል? አብዛኛው ሰው የሚፈልገው የአብዛኛውን ሰው ፍላጎት ሊያስተጓጉሉ የሚገቡ ተደርገው ነው የሚወሰዱት አላለ? ገብቶሻል አይደል? ማንም ሰው ስቴዲየም ሲገባ ቆይ በረኛውን ሲያድን ልይ ብሎ ቲኬት አይገዛም። ኖዋን ነው እኮ የምልሽ። በረኛው ሲያድን ልይ እስቲ ዛሬ ሮናልዶ ጎል ሲያገባ ሜሲ የሚያረገው ልይ ምናምን ብለሽ ነው የምትገቢው አይደል? ባርሴሎና ተጫውቶ ሲያሸንፍ ወይ ማድሪድ ወይ አርሰናል ወይ ዩናይትድ ምናምን ነው እንጂ የምትይው በረኛው ሲያድን ለማየት ብለሽ ቲኬት አትገዥም። ገብቶሻል? ለዚህ ነው አሁን ሰውየው ሲገልጸው አስተጓጓዮች ወይም እንደ ቲያትር እንደ ፊልም ምናምን ብታዩ ተንኮለኛው ገጸ ባህሪ ማለት ናቸው በረኞች ብሎ ነው የሚያስቀምጠው። ሴራ በጥሩ ፍቅር ውስጥ ሴራ የሚያሴር በጥሩ ተፋቃሪዎች መካከል ተንኮል ሰርቶ ጸብ እንዲፈጠር የሚያደርግ ተደርገው ነው የሚሳሉት ግብ ጠባቂዎች ይላል። እና የአርሰናል የዚህ የውድድር ዓመት ዋንጫ ግስጋሴ የተገነባው ማንም በዚህ ተከራክሮ ሊረታኝ የሚችል ያለ አይመስለኝም። የአርሰናል ዘንድሮ ዋንጫ የማሸነፍ አቅም የተገነባው በከፍተኛ የማጥቃት ብቃት ላይ አይደለም። በሚገርመው መከላከል እናም በሚገርመው ውጤትን የማስጠበቅ ጥንካሬ ነው። እዚህ ውስጥ የአንበሳው ድርሻ ዴቪድ ራያ አለው በደንብ አለው። ይሄ ሰው ግን ኮከብ ተብሎ ሲመረጥ ላታዩ ትችላላችሁ። ምክንያቱም እሱ በረኛ ነው። አዎ በረኛ ላይ ግብ ጠባቂ ላይ የእግር ኳስ ተመልካቾች ያላቸው ሀሳብ አሁን በጣም የተቀየረ ይመስለኛል አይደል? በጣም እየተሰራበት ነው የሚገኘው። ቅድም እንዳልነው በዋናነት እኮ የተቀየረው እግራቸውን ይጠቀማሉ የሚለው ነገር ከመጣ አንድ ሚድፊልደር 90 ደቂቃ ሜዳ ላይ ቆይቶ 15 ኳሶች ተበላሹበት፣ ያንን ቦታ የሚሰጠዋል? አንድ በረኛ ብዙ ደቂቃ አሪፍ ሆኖ የሆነች አንድ ኳስ ብትገባበት በበረኛው ምክንያት ተሸነፍን ነው የሚልሽ። የ15 የተበላሸበትን ኳስ የሚያነሳ የለም። ስህተታቸው ይገናል። ገብቶሻል አይደል? ልክ ስኬታቸው ደግሞ በዛ ልክ አይታይም። እኔ አንድ የሚታየኝ ነገር ግን አሁን ካነሳው ቅድም እንደውም ስታነሳ ነበር ትሮሰርድ ያስቆጠረውን ጎል ዌስትሃም ላይ
በቃ መቼም አንረሳውም። ዴቪድ ራያ ያዳነውን ኳስ ግን ከጊዜ በኋላ እየተረሳ ነው የሚሄደው ብለ ነበርና ይሄ ብዙዎቹ ጨዋታዎች ላይ የተመለከትነው ነገር ነው። በዋናነት የሚመስለኝ የበረኞች ይህችን ኳስ ማዳን ለለቱ ማለት ነው ለዛች ለጨዋታ ላይ የሚያመጣው ወይም የሚያስመዘግበው ውጤት የለም አይደል? ለምሳሌ ትሮሳርድ አገባ፣ አርሰናል 1-0 አሸነፈ። ማሸነፍ አለው ጎሉ ማለት ነው። ግን ራያ በማዳኑ የምታገኘው ፖይንት ግን የለም አይደል? እንጂ አይደለም። አሁን ለምሳሌ 1-0 አሸነፈ ወይም አርሰናል 1 ፖይንት አገኘ 3 ፖይንት አገኘ ምናምን የሚል ነገር የለውም። በጎል ማብዛት ነው ውጤቱና ፖይንቱ የሚመጣው አይደል? ውጤቱን ለማስጠበቅ እንዲያሸንፉ ለማድረግ ይረዳል። ግን የትሮሳርድ ጎል ያለ ዴቪድ ራያ የማቲያስ ፈርናንዴዝን ኳስ ማዳን 3 ነጥብ አይኖራት። አዎ አሁን እሱን ነው እኮ ብለኔ ለምሳሌ ትሮሳርድ 1 ጎል አገባ፣ ያቺ ጎል 3 ፖይንት አላት። ያ ልጅ ባያድንስ እኮ ባያድንስ እኮ አይደለም አለው የተመዘገበ ነው። እኔ ሐሳቤ የተመዘገበ ማሸነፍ 3 ነጥብ እንዲገኝ ምክንያት ነው። አለማሸነፍ ግን ወይንም ደግሞ በቃ ሙሉን ኳስ ሲድን ቢቆይ ዴቪድ ራያ 10 ሙከራ ተደርጎበት 9ን ቢያድንና አንዷ ጎል ብትገባ ግን 9ን ሲያድን ስለነበረ ብሎ የሚሰጠው ፖይንት የለም። ይቺ ነገር ይመስለኛል የሰዎች አእምሮን ነው የማስታወስ አቅማችን። ግን አንድ የምነግርሽ ነገር ምንድነው ዴቪድ ራያ ያችን ኳስ አሁን ባነሳ ነው ምሳሌ ብንሄድ 78ኛው ደቂቃ ላይ አዳነ። ከዛ 83ኛው ደቂቃ ላይ ትሮሳርድ አገባ። የትሮሳርድ ጎል 3 ነጥብ ያስገኘችው 78ኛው ደቂቃ ላይ ዴቪድ ራያ ኳስ ስላዳነም ጭምር ነው እንጂ ያቻነት ጎል ትሆን ነበር። በዚህ መንገድ አንመዘንም። በዚህ መንገድ አሁን ለምሳሌ ይኸውልሽ በረኞችን ትንሽ እየረዳ የመጣው ነገር ስታቲስቲክሶች ሲሰሩ ለምሳሌ ኤክስፔክትድ ጎልስ የሚባል መጣ አይደለ? እነዚህ አይነት ሞዴሎች እኮ መጡ። ኤክስጂ እና የተደረገበትን ሙከራ ጎል ሊሆን ይችል የነበረን ምን ያህል ኳስ አዳነ የሚለው ነገር ለበረኞች መለኪያ ሆኖ እየመጣ ነው። አሁን ይሄ መለኪያ ጎል ሊሆን ይችል የነበረው ምን ያህል ኳስ አዳነ የሚለው መለኪያ ግን እንደ አሲስት ቀላል አይደለም ለመረዳት አይደለም እኮ ለመለካትም ቀላል አይደለም። የትኛውን ኳስ ነው በኤክስጂ ኤክስፔክትድ ጎል ሴፍ ምናምን ብለሽ ልታመጫው የበረኞችን ልትለካ የምትችለው አሁን ለምሳሌ ዴቪድ ራያ እንደ በቀደሙ አይነት አንደኛ እንደዛ ሁለተኛ ጎል መሆን የሚችሉ ኳሶችን አዳነ እኮ እሱን እኮ ነው ማለት ጎል ሊሆኑ ይችሉ የነበሩ ኳሶችን አዳነ የሚለው እኔና አንቺ ቤታችን ቁጭ ብለን ኳስ እያየን ይሄ እኮ ጎል ሊሆን ይችል ነበር አንድ እያልን የብሩኖ ፈርናንዴዝን አሲስት 19 ብለን የቆጠርነው ያህል ቀላል አይደለም ነው ወይም የሃላንድን የጎል ብዛት እንደቆጠርነው ያህል ቀላል አይደለም። የሚለካው በማን ነው? በባለሙያ ነው። የሚለካው በማን ነው? በኮምፒውተራይዝድ በሆነ ሲስተም ነው። ከዛ ሲስተሙ ያንን ቁጥር ይሰጥሻል። ያንን ቁጥር መነሻ አድርገሽ አናሊሲስ ትሰሪያለሽ። ካልሆነ በስተቀር በማየት ወዲያው ሁሉም የስፖርት ቤተሰብ የሚረዳውና አንድ አይነት ስምምነት ላይ የሚደርስበት ኦብጀክቲቭ የሆነ ነገር አይደለም። በጭራሽ እንደዛ አይደለም። በቃ ለዛ ነው ቁጥሮች አሁንም የበረኛ ሲሆን ማብራሪያ ይፈልጋሉ። እንደዚህ ብሎ ይሄ ኤክስጂ ማለት እንደዚህ ነው ወይም ደግሞ ፖስት ሾት ኤክስፔክትድ ጎልስ የሚባለው እንደዚህ ነው እያልሽ ማብራራት አለብሽ። ሌላው ግን 25 ጎል አገባ 15 አሲስቶችን ሰጠ የሚለውን ግን ማንኛውም መንገደኛ እኩል ይነግርሻል ካንቺ እኩል። ይሄ እሱ እኮ ጀግና ነው አሲስቱ የፎደንን አሲስት አይታል ምናምን እያለ እንደሚያወራው እንደዛ እንደማለት ነው። ስለዚህ ይሄንንም ከግምት ውስጥ ማስገባት ይገባል እና በረኞች እናዝንላቸዋለን እናደንቃቸዋለን፣ ግን የእግር ኳስ ወዳጆች አስተጓጓይ ብለው ሲጠሯችሁ እኔ ግን እየተከራከርኩላችሁ ነው። እኔም አልቀበለው። አሳዘንሻ? አይ ይታየኛል። እኔ አሁን የዴቪድ ራያን ልፋት ወይም ችሎታ በደንብ ነው የምናየው። በጣም አሁን ባሎን ዶርን ያሸንፋል አላውቅም እሱን፣ ግን እኔ በጣም ቻንሱ ምን ያህል ነው ብለሽ ነው የምትወስጂው? የጠበበ ነው ብዬ ነው። የዓመቱ የፕሪሚየር ሊጉ ኮከብ ለመባል ምንም የሚያንሰው ነገር የለም። ግን እውነት ከነ ብሩኖ ፈርናንዴዝ ከነ ዴክላን ራይስ በላይ ሆኖ ይመርጡታል አይመስለኝም። እሱ የተለመደውን ትሬንዱን ስለምናውቀው እዛ ላይ በእርግጠኝነት መናገር አይቻልም። ቢሆን የማይከራከር ብዙ ሰው ልታገኝ ይችላል። እኔ ማልከራከር ነው ይገባዋል ምናምን የሚል ልታገኝ ይችላል። ሊመርጡ ሲቀመጡ ግን በረኛ ብለው ካሉ ግን እኩል ቦታ ግን መሰጠት አለበት። ድሮ አንቺ ሰፈር ያው ኳስ አልተጫወትሽ ይሆናል እንጂ ከትምህርት ቤትም ስንጫወት ሰፈርም ስንጫወት
በረኛ የሚመረጥበት መስፈርት ራሱ እግር ኳስን እንዴት እንደምንረዳው ያሳያል። መውደቅ የማይፈራ በጣም ግን ያው ዴቪድ ራያ አንድ ጊዜ እንደዚህ ቪዲዮዎች አይቼ ልምምድ ሲሰራ አረ ከባድ ነው በጣም በዚህ ወድቃል በጣም በፍጥነት ነው ሹቶች የሚደረጉት። በጣም ኃይለኛ ሴቭ ነው የሚያደርገው እሱ እና ትልቅ ልፋት ያለው ስራ። ጀግና ግብ ጠባቂ ነው። ግን ሌሎች ነው የአርሰናል ደጋፊዎች ንጉሱ ብለው የሚጠሩት ሄነሪን ነው። እኔ ግን ሌላ ንጉስ በተለይ ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ የሚያሸንፉ ከሆነ ዴቪድ ራያን ለማመስገን ቃላት ሲያጥራቸው ባይ በጣም ደስ ይለኛል። የእውነት ለመናገር ሂዝ የተለየ ሂሮ ነው፣ የተለየ ጀግና ነው። አንደኛ ምንም ኮንሰንትሬሽኑ ሉዝ ሲያረግ አታየው። ሁለተኛ ለማመን የሚከብዱ ኳሶችን ከ10 በላይ በሆነ አጋጣሚዎች ሲያድን ታየዋለሽ። ከዛ በተጨማሪ ግን አሁን ለሞከር ነው መረዳትን ለማስተካከል የሰጠነው ገለጻ ብዙ ነገር የሚያስረዳ ይመስለኛል። ምናልባት በአርሰናልና በፒኤስጂ የአውሮፓ ቻምፒዮንስ ሊግ የቡዳፔስት የዋንጫ ጨዋታ ላይ አንዱ ልዩነት ፈጣሪ ዴቪድ ራያ ሊሆን ይችላል። የእውነት ለመናገር እና አርሰናል እድለኛ ነው ዴቪድ ራያ ስላለው ብዬ ብዘጋው ተቃውሟለሽ? እስማማለሁ። እንደውም ሌላ ጊዜ ተጨማሪ ፕሮግራም ሁሉ መስራት የሚያስችል ሌሎች ኳሊቲዎችም አሉት። ያንንም ደግሞ የምናነሳበት ጊዜ ይኖራል። ለብረኛ ከዚህ በላይ እንኳን እሺ። በጣም እጅግ አድርገን እናመሰግናለን አብራችሁን ስለነበራችሁ አድማጮቻችን። ቀሪ ቀናችሁ እጅግ ውብ ሆኖ እንዲቀጥል ተመኝተናል። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper's beaten and South Africa